ሰላም ጤና ይስጥልን አድማጭ ተመልካቾቻችን የካቲት 11 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ዛሬ እንግዲህ የካቲት 11 ነው። በኢትዮጵያ ታሪክ ካሉት ክስተቶች መካከል ህወሓት የተመሰረተበት ዕለት ነው። ህወሓት የተመሰረተበትን ዕለት 51ኛ ዓመቱን እያከበረ ነው የሚገኘው። ህወሓት ከ5 ዓመታት በፊት በአጠቃላይ እንግዲህ ከኢትዮጵያ ፖለቲካ እንዲሁም ደግሞ ከኢትዮጵያ አጠቃላይ ወታደራዊና የኃይል አሰላለፍ ውስጥ ተሰርዟል፣ ተሸንፎ ተበትኗል ከተባለ በኋላ አሁን እንደገና የ1970ዎቹ 1980ዎቹ መጨረሻ እና መጀመሪያ አካባቢ የነበሩትን ተመሳሳይ አሰላለፎች ይዞ መጥቶ አፈር ልሶ ተነስቶ አሁን 51ኛ ዓመቱን እያከበረ ነው። አሁን ህወሓት በቀጠናው የሚገኙ የውጭና የውስጥ ቀውሶችን በመጠቀም እንደዚሁ ወደሚፈልገው የፖለቲካ ዓላማና ወታደራዊ አቅም ለመምጣት እየሞከረ ነው የሚገኘው። ይህንን ተከትሎ እንደዚሁ በ5 ዙር በትግል እስከ መንግስትነት በ5 ዙር የተለያየ ጊዜ ግጭት ውስጥ ገብተውት ከነበረው የወቅቱ የኤርትራ ታጣቂ አሁኑ የኤርትራ መንግስት ጋር ህወሓት አዲስ ወታደራዊ እንዲሁም ደግሞ ጽምዶ አጠቃላይ ስምምነት ከተስማማ በኋላ አሁን ህወሓት ወታደራዊ ጉልበቱን እያሳደገ ከሱዳን ጦር መሳሪያዎችን እያስገባ እንዲሁም ደግሞ የሰራዊት ትጥቅ እያሟላ ነው የሚገኘው። እንግዲህ ዛሬ በኢትዮጵያ የፖለቲካ ፓርቲዎች ሙሉ በሙሉ ተሰርዟል ቢባልም መሬት ላይ ግን ያለ ፓርቲ ነው ህወሓት። መሬት ላይ ወታደራዊ አቅሙንም እንደገና እያሳደገ እንዲሁም ደግሞ የፖለቲካ ተጽዕኖውንም እንደወትሮ ባይሆን እንደዚሁ መልሶ ለመሰብሰብ እየሞከረ ያለ ነው። 1967 ዓ.ም ልክ የዛሬ 51 ዓመት በደደቢት በረሃዎች የተመሰረተው ህወሓት አሁን በዚህ ደረጃ ላይ ይገኛል። 17 ዓመት በትጥቅ ትግል እንደዚሁም ደግሞ 27 ዓመታትን የኢትዮጵያ ማዕከላዊ መንግስትን በመቆጣጠር ከዛ በኋላ ደግሞ እንደዚሁ በትግራይ የ2 ዓመት መንግስት ከዛ በኋላ እንደገና ለ3 ዓመታት በጦርነት ውስጥ የፕሪቶሪያ ሰላም ስምምነት ተከትሎ ደግሞ ከፓርቲነት በኢትዮጵያ ምርጫ ቦርድ የተሰረዘ እንደገና የተመዘገበ ቢሆንም አሁን እንደገና ተሰርዞ ከባለፈው ግንቦት ወር ጀምሮ አሁን ምርጫ ቦርድ አላውቅህም ብሎት ይገኛል። ከኢትዮጵያ አጠቃላይ የፌዴራሊዝም አስተዳደር ከምክር ቤት፣ ከፌዴሬሽን ምክር ቤት፣ ከተወካዮች ምክር ቤት እንዲሁም ደግሞ ከፌዴራል ተቋማት ራሱን ያወጣ ቢሆንም ከህወሓት የተገነጠለው ሌላ ቡድን ደግሞ የፌዴራል መንግስቱ ላይ ሁነኛ አጋዥ ነው እንደዚህ ሹመቶችን ወስዶ ይገኛል። ይህ እንግዲህ የትግራይ ህዝብን ውክልና ለማረጋገጥ የምናደርገው ነው እያሉ ነው የሚገኙት። ከነዚህ መካከል ከቀድሞ የህወሓት ሰዎች መካከል ከታዋቂ ወታደራዊ መሪዎች መካከል ጀነራል ጻድቃን ገብረትንሳኤ እንደዚሁም ደግሞ እነ ጀነራል ዮሐንስ አሁን የህወሓት ቡድን መውደቅ አለበት በሚል በራሳቸው ላይ ተነስተዋል። ከ51 ዓመታት በኋላ በነገራችን ላይ የብሔርተኝነት ጉዞን የህወሓት ጉዞ ማሳያና ማስተማሪያ ሊሆን የሚችልባቸው አዎንታዊም አሉታዊም ጎኖች ይኖሩታል። ከዚህ አንጻር እንግዲህ ኖራችሁን አስተያየቶች ታደርሱ ትችላላችሁ። ዛሬ ህወሓት የተመሰረተበት ጊዜ ነው። እንግዲህ ህወሓት ወደ ፖለቲካ ከመጣ በኋላ ሀገሪቱን በዘር በሃይማኖት በቋንቋ ከከፋፈላት በኋላ አሁን ኦሮሚያ የሚባል ወደ ሀገርነት ያደገ እንዲሁም ደግሞ እንግዲህ የአማራን ፖለቲካ ለማዳከም በሚል ህወሓት ካሳደጋቸው የፖለቲካ ቡድኖች መካከል አሁን ሀገሪቱን እያተራመሰ ያለው ደግሞ የኦህዴድ ብልጽግና ይገኝበታል። ሌሎቹ እንግዲህ እንደየአቅማቸው እንደዚሁ በህወሓት የተፈጠሩት ናቸው። በነገራችን ላይ አሁን ህወሓት ከማዕከላዊ መንግስቱ የለም ማለት የህወሓት የፖለቲካና እንዲሁም ደግሞ የፌዴራሊዝም አስተዳደር ተወግዷል ማለት አይደለም። ይህንን አስተዳደር ነው አጠናክረው እየቀጠሉ ያሉት። ህወሓት በግለሰቦች ደረጃ ከ4 ኪሎ እና ከአዲስ አበባ ቢባረርም ግን ህወሓት ያዋቀረው ፌዴራሊዝም፣ ህወሓት የጻፈው ህገ መንግስት፣ ህወሓት ያደራጀው የፌዴሬሽን ምክር ቤት በኢትዮጵያ ውስጥ 3 ትልልቅ ተቋማት ይህንን ሀገር ፖለቲካ አሁንም እየዘወሩ ይገኛሉ። እንግዲህ ዛሬ ከዕለቱ አንጻር ይሄ ነው ያለው። ይህንን ተከትሎ እንግዲህ ኢንተርናሽናል ክራይሲስ ግሩፕ የሚባለው ዓለም አቀፍ የግጭቶችንና ቀውሶችን የሚያጠናው ቡድን በሰሜን ኢትዮጵያ ያለውን አጠቃላይ አሳሳቢ ሁኔታ በተመለከተ ዛሬ ሰፊ ሪፖርት ይዞ ወጥቷል። በሪፖርቱ ወደ 25 ገጾችን የሚሸፍን ሪፖርት ሲሆን ይህም እንግዲህ በኤርትራና በኢትዮጵያ መካከል በህወሓትና በፌዴራል መንግስቱ መካከል ያለው ውጥረት እጅግ አሳሳቢ ነው በሚል ያለውን አጠቃላይ ነባራዊ ሁኔታና መፍትሄዎችን በሚል እንደዚሁ አመላካች ነጥቦችን ይዞ ወጥቷል። ኢንተርናሽናል ክራይሲስ ግሩፕ ልትመለከቱ ትችላላችሁ። ካወጣቸው መግለጫዎች ላይ ዋና ዋና ነጥቦቹን እንደዚህ ወደ እናንተ አደርሳለሁ። ወደዚህ ከመሄድ በፊት ግን በርካቶቻችሁ ሀሳብ አስተያየቶችን አድርሳችሁኛል። በተለይ በደብረታቦር ቀጠና እየተፈጸመው ያለውን ግፍና ሰቆቃ ሰዎች የሚሸጡበት፣ ሰዎች የሚታገቱበት፣ እናቶች ጥቁር የሚለብሱበት እንደዚሁ ደግሞ 3 ያጋች ቡድኖች በትይዩ ቀጠናውን መከራ ያበሉበት ሁኔታ በተመለከተ ላቀረብኩት መግቢያ በርካታ አስተያየቶችን አድርሳችሁኛል።
ተጨማሪ መረጃዎች ቤተሰቦቻቸው የታገቱባቸውና ያላቸው መረጃዎች እንደዚሁም ደግሞ በሰብአዊ መብት ድርጅቶች ውስጥ መረጃዎችን የምሰበስቡ እንደዚሁ የገጠሟችሁን ሪፖርቶችና ተዛማጅ መረጃዎችን ልካችሁልኛል። እንግዲህ የፋኖ መሪዎቹ አሁን ይህንን ጉዳይ ለማስተካከል እየሞከሩ እንደሆነና በዚህ ቀጠና በህዝብ ላይ የሚፈጸም እገታ በተለይ በፋኖ ስም የሚንቀሳቀሱ ላይ እርምጃ ለመውሰድ ቁርጠኛ እንቅስቃሴ እያደረጉ መሆናቸውን ዛሬ ነግረውኛል። እንግዲህ ከዚህ ጋር በተያያዘ ያው ይህንን ለይቶ ትክክል የሆነውና ሐሰት የሆነውን ለህዝብ ማሳየት ያስፈልጋል። እነዚህ በፋኖ ስም እገታ የሚፈጽሙ ያው በሚሊሻ ሆነው ተልዕኮ ይዘው እገታ የሚፈጽሙት እነሱ ሌላ ጉዳይ ናቸው። እንዲሁም ደግሞ ወንበዴዎች አሁን ህግና ስርዓት ተዳክሟል በሚል ከየቤታቸው መሳሪያ ይዘው ወጥተው የሚዘርፉ ወንበዴዎች ሌላ ናቸው። ፋኖን ስም ግን የፋኖን አደረጃጀት የፋኖን መዝሙር ደግሞ የፋኖን ግብና ዓላማ የፖለቲካ ዓላማ ይዘናል የህልውና ታጋይ ነን እያሉ የሚዘርፉት ላይ ጉዳይ ነው ይሄ አስተያየት እየተሰጠ ያለው። ስለሌሎቹ ወንጀለኞች እንግዲህ እንደየድርሻው ኃላፊነቱን የሚወስድ ይሆናል። ስለዚህ ፋኖ አንድ ከሆነ በኋላ ይሄ ጉዳይ ይቀረፋል የሚለው ጉዳይ እስካሁን አለመቀረፉ የፈጠረውን ችግር በተመለከተ እንግዲህ እስከ ወታደራዊ ዲሲፕሊን እና እንዲሁም ደግሞ በተቋቋመ ወታደራዊ ፍርድ ቤት ጉዳዩን ለማየት እንቅስቃሴ እንዳለ ሰምቻለሁ። ለአስተያየቶቻችሁም አመሰግናለሁ። ወደፊት በዝርዝር የመለስባቸው ጉዳዮች ይኖራሉ። በትግል ስም ይህንን የህዝብ መከራና ግፍ፣ የእናቶችን እንባ፣ ሰቆቃ፣ የህዝብ ደም እንደዚሁ እያዩ ማለፍ ተባባሪነት ነው የሚል በተደጋጋሚ ብዙዎቻችሁ በውስጥም ሀሳብ አስተያየቶችን በተለይ እንግዲህ ያለቀሱ እናቶች በዚህ መከራ ውስጥ የቆዩ ሰዎች ጉዳዩን ያውቁታል። ወደ ኢንተርናሽናል ክራይሲስ ግሩፕ ስመለስ እንግዲህ ኢንተርናሽናል ክራይሲስ ግሩፕ ባወጣው ሪፖርት ሶስቱ አካላት የኢትዮጵያ ፌዴራል መንግስት፣ የሰሜን ኢትዮጵያ ህወሓት እንዲሁም ደግሞ ኤርትራ እንደ ሀገር ወደ ለየለት ጦርነት ሊገቡ ጫፍ መድረሳቸውን ነው እየገለጸው። ከዚህ ጋር በተያያዘ እንግዲህ አሁን ያለው የሰራዊት ክምችትና የተለዩ የግንባሮች እና ንዑስ ግንባሮችንም በተመለከተ እንደዚሁ ወደታች ሌላ መረጃ ይዣለሁ፣ እሱንም አደርሳችኋለሁ። ኢንተርናሽናል ክራይሲስ ግሩፕ እነዚህ ሶስቱ አካላት ወደ ለየለት ጦርነት ሊገቡ ነው። ይሄ ጦርነት በቀጠናው ጦርነቱ እንደ ዋዛ በቀላሉ ሊጀመር ይችላል። በቀላሉ የሚቆም ጦርነት አይደለም። ከ2014 የኢትዮጵያ አቆጣጠር ከ2014 የፕሪቶሪያው ሰላም ስምምነት በኋላ አሁን እንደገና ከባድ ጦርነት መጥቷል። ከ2022 በኋላ እያለ ነው የሚገኘው ኢንተርናሽናል ክራይሲስ ግሩፕ። በአጠቃላይ እንግዲህ በጦርነቱ ውስጥ ያለውን ውጥረት በተመለከተ ዝርዝርና ሰፊ ሪፖርት ይዞ ወጥቷል። ጦርነቱን መጀመር ቀላል ነው፣ ማቆም ግን ከባድ ነው፣ እጅግ አሳሳቢ ደረጃ ላይ ደርሷል ነው ያለው። ከዚህ ጋር በተያያዘ በየቀኑ እንግዲህ በኢትዮጵያ በኩል በኤርትራ በኩል በህወሓት በኩል ያሉ ወታደራዊ ዝግጅቶችን በየቀኑ መረጃዎችን እያደረስኳችሁ ነው። ይህንን ነው የሚያጠናክረው ሪፖርቱ። ጦርነቱ በመቶ ሺህ የሚቆጠሩ ህይወትን ይበላል ብሏል። ከዚህ በፊትም በተደረጉ ጦርነቶች በዚህ ቀጠና በመቶ ሺህ የሚቆጠሩ ሰዎችን የበሉ ጦርነቶች ተደርገዋል። አሁን እየመጣ ያለው ጉዳይ እጅግ አሳሳቢ ነው ብሏል። የአፍሪካ ሀገራት ተጽዕኖ መፍጠር የሚችሉ ካሉና በዚህ ቀጠና ያንዣበበውን ጦርነት እንዲያስቆሙ ዲፕሎማሲያዊ ጫና እንዲጀምሩ እንደዚሁ ጥሪ አቅርቧል። ሪፖርቱ የትግራይ ኃይሎች የፖለቲካ ሽኩቻን በተመለከተ በተለይ እንግዲህ ቃል በቃል አንዳንዶቹ ባጭሩ ወደ አማርኛ የተመለሱትን ወደ እናንተ ላድርስ። ከጦርነቱ ጋር መንስኤ እንዲሁም ደግሞ ምክንያቶች እንዲሁም ደግሞ መደምደሚያዎች ብሎ እንደ መፍትሄ ሀሳብም እያቀረበው አለ እንግዲህ ክራይሲስ ግሩፕ። በዚህ መሰረት በዋናነት አሁን ያለው የኢትዮጵያና የኤርትራ የቀይ ባህር ጉዳይ፣ የህወሓት ውስጣዊ የአንጃዎች ክፍፍል እንደዚሁም ደግሞ በአወዛጋቢ ቦታዎች ላይ ያሉ ትንኮሳዎችን ጨምሮ በርካታ ጉዳዮችን በማሳያነት ያነሳል። ካነሳቸው ነጥቦች መካከል የመጀመሪያው በተለይ የሰላም ስምምነቱ መናጋት ይላል። 2022 ይቅርታ 2014 ያልኩት ቅድም 2015 ማለት ነው። የተፈረመው የፕሪቶሪያ የሰላም ስምምነት ከፍተኛ አደጋ ተጋርጦበታል ይላል። የትግራይ ኃይሎችና በፌዴራል መንግስት መካከል ያለው አለመተማመን እየሰፋ መምጣቱ ለዳግም ጦርነት መንስኤ ሊሆን እንደሚችል ነው እንግዲህ ሪፖርቱ በዝርዝር ያሳየው። አወዛጋቢ በሆኑ አካባቢዎች እየታየው ግጭት ባለፉት ጥቂት ሳምንታት በተለይ በጥር ወር መጨረሻና በየካቲት መጀመሪያ በራያና በጠለምት አካባቢዎች የተከሰቱ ግጭቶች የሪፖርቱ ዋነኛ ትኩረት ሆነው እነዚህንም አካቷል። የትግራይ ኃይሎች ወደ እነዚህ አካባቢዎች መንቀሳቀሳቸውና የፌዴራል መንግስቱ በድሮን ጥቃት ምላሽ መስጠቱ ሁኔታውን እጅግ ይበልጥ አሳሳቢ እንዳደረገው ነው ኢንተርናሽናል ክራይሲስ ግሩፕ እየገለጸው። ምንም እንኳ የትግራይ አመራሮች ለሰላም ሲባል ሰራዊታችን እናስወጣለን ቢሉም በሁለቱ ወገኖች መካከል ያለው ወታደራዊ ዝግጅት ግን አሁንም ተጠናክሮ ቀጥሏል። ሶስተኛው ጉዳይ ደግሞ የኤርትራና የኢትዮጵያ ግንኙነት ነው። በዚህ እንግዲህ የቀይ መስመር ሲል የኢትዮጵያ መንግስት አብይ አህመድ የጠራው የቀይ ባህር ጉዳይ በፕሬዚዳንት ኢሳያስ አፈወርቂ ግንኙነትን በእጅጉ አሻክሯል። ኤርትራ በኢትዮጵያ ውስጥ ጉዳይ በተለይም በአማራና በትግራይ ክልሎች ካሉ ታጣቂዎች ጋር ያላት ሚና
ለቀጠናው ሰላም ትልቅ ስጋት መሆኑን እንደዚሁ በዚህ ሪፖርት ላይ ተመልክቷል። በሁለቱ ሀገራት ድንበር ያለው የጦር ዝግጅትም ወደ ቀጥታ ግጭት ሊያመራ እንደሚችል ነው እንግዲህ ሪፖርቱ በማሳያነት እያቀረበው። ሌላው የትግራይ የውስጥ ፖለቲካ መከፋፈልም እንደ ምክንያት አድርጎታል። በትግራይ ክልል ጊዜያዊ አስተዳደር እና በህወሓት አመራሮች መካከል ያለው ልዩነት ለሰላም ሂደቱ ሌላው እንቅፋት መሆኑንም እንደዚሁ ሪፖርቱ አሳይቷል። ከፍተኛ ወታደራዊ መኮንኖች መታሰራቸው ይህንም ክፍፍሉን እንደሚያሳይና እንግዲህ የነጌታቸው ቡድንና የነደብረ ጽዮን ቡድን በታጣቂ ኃይልም እንደዚሁ በፖለቲካዊ ኃይል ያለው ሽኩቻ ማለት ነው። እንግዲህ እንደ ምክረ ሀሳብ ያቀረበው ኢንተርናሽናል ክራይሲስ ግሩፕ ለአፍሪካ ህብረት እና ዓለም አቀፍ ማህበረሰብ በአስቸኳይ ከፍተኛ ዲፕሎማሲያዊ ጥረት እንዲያደርጉና እነዚህ ወገኖች ወደ ንግግር እንዲመለሱ ግፊት እንዲያደርጉ አሳስቧል። የኢትዮጵያ መንግስትና በትግራይ አመራሮች አወዛጋቢ የሆነ ድንበር የይገባኛል ጥያቄዎች በኃይል ሳይሆን በህገ መንግስታዊ መንገድ እንዲፈቱ እንደዚሁ አሳስቧል። ማጠቃለያ ሪፖርቱ እንግዲህ በአሁኑ ወቅት በሰሜን ኢትዮጵያ በጣም አሳሳቢ በሆነ ሁኔታ እንደምትገኝና አፋጣኝ የሰላም ጥረት ካልተደረገ ቀጠናው ወደ ከፋ ጦርነት ሊገባ እንደሚችል ነው ሪፖርቱ ያሳየው። ከዚህ ጋር በተያያዘ እንደዚሁ እንግዲህ ኦነግም ባወጣው መግለጫ በኢትዮጵያ የጦርነት አደጋ አንዣቧል ሲል መግለጫ አውጥቷል። ኦነግ ሁሉን አቀፍ የፖለቲካ ውይይት በኢትዮጵያ ደረጃ መጠራት አለበት፣ የኦሮሞ መሬት እየተዘረፈ ነው፣ የኦሮሞ ሀብት እንደዚሁ እየተዘረፈ ነው በሚለው መግለጫው በኢትዮጵያ ያንዣበበውን የጦርነት ስጋት በመወያየት ሊፈታ ይገባል ሲል ጥሪ አቅርቧል። እንግዲህ ይህንን በተመለከተ ለዚህ ለተቃራኒ ምላሽ ይመስላል ዛሬ አብይ አህመድ ወደ ወለጋ ሄዶ በርካቶቹ እጅ ሰጥተዋል። በርካቶቹ ደግሞ እንደዚሁ እጅ እንዲሰጡ የማግባባት በቀሪዎቹ ጉዳይ ጋር መነጋገር ያስፈልጋል የሚል ጥሪ አቅርቧል። አብይ አህመድ እንግዲህ በወለጋ በርካታ ታጣቂዎች እንደተመለሱ እና ከቀሪዎቹ ጋር ደግሞ የቀረ ነገር ካለ በውይይት መደረግ እንዳለበት ብሏል። እንግዲህ ወለጋ ህዝቡ ከኛ ጋር ነው፣ ልማት ይፈልጋል ብሏል። በኦሮሞኛ ባስተላለፈው ንግግር ላይ ከትርጉም የተወሰደ ነው። እንግዲህ ይሄ ጉብኝት የወለጋው ጉብኝት የተለያዩ አንድምታዎች እንዳሉት ያው ቀደም ብዬ በነበሩ መረጃዎች ያሉትን ማስረጃዎች አሳይቻችሁ ነበረ። ከነዚህ መካከል እንግዲህ ከዚህ በፊት እኔ ወደ ወለጋ ብሄድና ወለጋ ውስጥ ብገደል ኦሮሞ ይከፋፈላል የሚል ስጋት ነበረኝ የሚለው አብይ አህመድ አሁን ወደ ወለጋ ሄዶ እንደማይገደልና ወለጋ ከሱ ጋር እንደሆነ ለማሳየት እየሞከረበትና በዋናነት ደግሞ አሁን የወለጋ አካባቢዎችን እንደዚህ ወደፊት ለማምጣት በኦሮሞ ፖለቲካ ውስጥ ያለውን ሽኩቻ እንግዲህ ሚዛን ለማስጠበቅ ያው በተደጋጋሚ ይነሳል። አሁን ከክልል ፕሬዝዳንትነት እስከ ኢታማዦር ሹም ከወለጋ ለማድረግ ያለው እንቅስቃሴና ወለጋ አካባቢ ያለው ጦርነት ቆሟል። ክልሉ በልማት ላይ ነው፣ ቀጠናው በልማት ላይ ነው የሚለውን ለማሳየት ሲሆን በዋናነት ደግሞ አሁን ከወራት በኋላ ይደረጋል የተባለውን እንግዲህ ምርጫ ሊባል አይችልም፣ ያው የጨረቃ ምርጫ ነው ሊባል የሚችለው። ለዚህ ምርጫ እንደዚሁ መሰረት ይመጣል ወይም ደግሞ የምረጡኝ ቅስቀሳ ተደርጎ ሊታይ የሚችል ነው የዛሬው ጉብኝት። በነገራችን ላይ ዛሬ ደንቢዶሎ ላይ በአብይ አህመድ የመስኖ ስራ ያስመረቀበትን ቦታ ብዙዎቻችሁ የምታስታውሱት ከሆነ ሀዊ ገላ ይባላል። ይህ ቦታ በዚህ ቦታ ላይ በአንድ ቀን ሌሊት 1660 አማራዎች ተጨፍጭፈው ያደሩበት ቦታ ነው። በ8 መንደሮች ላይ በተደረገ ጭፍጨፋ በርካቶቹ ተገድለዋል። በርካቶቹ አካባቢውን ለቀው ሄደዋል። በርካቶቹ አካባቢውን ለቀው ከሄዱ በኋላ ለመስኖ እና ለእርሻ ተስማሚ የሆኑ አካባቢዎች የነሱ ይዞታዎች የነበሩ ለባለ ሀብቶች ተሰጥተው እንዲሁም ደግሞ ለመስኖ ልማት ተብሎ ነው ይሄ ልማት እየለማ የሚገኘው። እዚህ አካባቢ እንግዲህ በጅምላ ትልልቅ መቃብሮች ይገኛሉ። ከ2014 ሰኔ 16 የተጨፈጨፉት ንጹሃን ዕለቱን በትክክል ሰኔ 29ም ሰኔ 16ም እዚህ አካባቢ ተደጋጋሚ ጭፍጨፋዎች ተደርገዋል። ሌላው መረጃችን እንደዚሁ የአፍሪካ ቀንድ ላይ ያሉ መረጃዎችን ላስከትልና ወደ ሌሎች መረጃዎች እመለሳለሁ። የኤርትራ በምጽዋ ወታደራዊ ትርኢት እና በ1981 ዓ.ም ፈንቅል በሚል እንደዚሁ የምጽዋውን ኦፕሬሽን በነገራችን ላይ ይህንን መጽሐፉን አንብባችሁ ከሆነ የታደሰ አርሲያሉ የተባለ ሰውዬ የጻፈው መጽሐፍ ምጽዋ የሚል መጽሐፍ አለ። በዛ ውስጥ እንግዲህ እነ ጄኔራል እነ ኮሎኔል በላይ አስጨናቂን ልታገኙ ትችላላችሁ። ይህንን ኦፕሬሽን ማስታወሻ መታሰቢያ በሚል በምጽዋ እየተከበረ ባለው ወታደራዊ ዝግጅት ላይ የፈንቅል ዘመቻ መታሰቢያ ማለት ነው የተለያዩ ትኩረትን የሳቡ ጉዳዮች መከናወናቸው ነው የተገለጸው። በድርጊትም በቃላትም በድርጊት የኢትዮጵያን ሰንደቅ ዓላማ የሚረግጡ ምስሎች ከአካባቢው ወጥተዋል። የኢትዮጵያ ሰንደቅ ዓላማ በባህር ላይ እንዲሳፈፍ ተደርጎ ከባህር ውስጥ ደግሞ አብይ አህመድ ምስሎች ገብተው ይሄ ሰንደቅ ዓላማ ሲረገጥ የሚያሳዩ ምስሎች አንዱ መነጋገሪያ ሲሆን፣ ሌላው ግን በዚሁ ላይ በትዕይንትና በድራማ ላይ ከቀረቡት መካከል
በተለይ በአባባሎችና በስነ ቃሎች የተሞላው ንግግር ነው። የቆጡን አውርድ ብላ ብብቷን ጣለች፣ መቀመጫዋን ገልጣ ፊቷን ሸፈነች የሚሉ ንግግሮች እንግዲህ በቀጥታ እንደዚሁ በዚህ ትዕይንትና እንደዚሁም ደግሞ ጭውውትና ድራማ ላይ በፕሮግራሙ ላይ ሲተላለፉ ታይቷል። ያው እንግዲህ ባለፉት 2 እና 3 ዓመታት በኢትዮጵያ በኩልም በህዝባዊ ስብሰባዎች ላይ በሚደረጉ እንዲሁም ደግሞ በዓለም አቀፍ ስብሰባዎች ላይ በሚደረጉ ጉዳይ የአሰብ ጉዳይ ይነሳል። በኤርትራ በኩልም በሚደረጉ አጠቃላይ መልእክቶች እንዲሁም ደግሞ የብልጽግና መንግስት ስጋት ነው በሚል የተለያዩ የቃላት ጦርነቶች እንደቀጠሉ ናቸው። እንግዲህ ነው ከላይ ኢንተርናሽናል ክራይሲስ ግሩፕ አሳሳቢ ካለው የሚመደበው ይሄ ጉዳይ ነው። የዲፕሎማሲያዊ መረጃዎች መካከል ደግሞ የአሜሪካ የውጭ ጉዳይ ሚኒስትር ዛሬ ወደ አዲስ አበባ የአሜሪካ የውጭ ጉዳይ መስሪያ ቤት ባልደረባ ኃላፊ ኒክ ቼከር በተለይ የአፍሪካ ጉዳዮች ወደ አዲስ አበባ መጥተው ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር በሁለትዮሽ ጉዳዮች መነጋገራቸውም እንደዚሁ ተሰምቷል። ከዚህ ጋር በተያያዘ የሽብርተኝነትና የሰላም ጉዳይ እንደዚሁ የጸጥታ ጉዳይ ስለመነሳቱ ተገልጿል። ሌላው የቱርኩ ፕሬዚዳንት ወደ ኢትዮጵያ መምጣቱን ተከትሎ የኢትዮጵያ ሚዲያዎች ሙሉ 24 ሰዓት በዚህ ጉዳይ ነው እንግዲህ ፕሮግራም እየሰሩ ያሉት። ይህንን በተመለከተ የቱርኩ ፕሬዚዳንት ንግግር ተከትሎ ሶማሌላንድ የተቃውሞ መግለጫ አውጥታለች። በትላንትናው ዕለት ይቅርታ ያደረጉትን ንግግር ተከትሎ ሶማሌላንድ የቱርኩ ፕሬዚዳንት በአፍሪካ ቀንድ ላይ ጣልቃ ገብነት ሉዓላዊነትን የሚጥስ ንግግር አድርገዋል በሚል ንግግሩን አውግዛለች። በተለይ የሶማሌላንድ በእስራኤል የተሰጣትን እውቅና ከተቃወሙት ሀገራት መካከል ቱርክ ትገኝበታለች። ቱርክ፣ ግብፅ፣ ሳውዲ አረቢያ፣ ጅቡቲ፣ ኤርትራን ጨምሮ በተናጠልና በቡድን መግለጫ ያወጡ ሀገራት ናቸው። ከዚህ ጋር በተያያዘ ነው እንግዲህ ሶማሌላንድ ከንግግሩ ጋር በተያያዘ ይህንን እያደረገች መግለጫ የሰጠችው። የቱርኩ ፕሬዚዳንት የሰጡት አስተያየት በአፍሪካ ቀንድ ሀገራት የውጭ ጉዳይ ፖሊሲ ለራሳቸው መተው ሲገባቸው ጣልቃ ገብነትና ሉዓላዊነትን የሚጥስ ነው የሚል መግለጫ ሰጥተዋል። ያው እንደምታስታውስ እንግዲህ የዛሬ ዓመት ኢትዮጵያና ሶማሌላንድ በወደብ ጉዳይ ስምምነት ሲገቡ ሞቃዲሾና አዲስ አበባ እንደገና ወደ ውጥረት ውስጥ ገቡ። ይህንን ለማስታረቅ ቱርክ ሚና መወጣቷ ይታወቃል። በዛ ምክንያት የኢትዮጵያና የሀርጌሳ የወደብ ኪራይ ስምምነት እንደዚሁ ሳይፈጸም መቅረቱ ይታወቃል። ጉዳዩ ከዚህ ጋር የተያያዘም ጭምር ነው። ከንግግሩ ባሻገር ወደ ሌሎች መረጃዎች ሲሄድ ወደ ሰሜን ኢትዮጵያ ክራይስ ግሩፕ ያወጣውን መረጃ የሚያጠናክሩ ወቅታዊ መረጃዎች ነው። እንግዲህ ወደ ኢትዮጵያ ወደ ሰሜን ኢትዮጵያ አሁንም በተለያዩ አካባቢዎች ሰራዊት የማስጠጋቱ አጠቃላይ ክስተት ቀጥሏል። በዛሬው ዕለት እንኳ በሰሜን ወሎና በዋግ ትይዩ ባሉ አካባቢዎች በተለይ ከጋሸናና ከአካባቢው በመቶዎች የሚቆጠሩ ወታደራዊ ኮንቮዮችና ወታደሮችን የጫኑ ተሽከርካሪዎች ወደ ሰቆጣ፣ ዋገምራ፣ አበርገሌ ትይዩ ግንባሮች መንቀሳቀሳቸውና መጠጋታቸውን መረጃዎች ገልጸዋል። በርካታ ኃይል ነው በሸራ የተሸፈኑ ወታደራዊ ኮንቮዮችን ጨምሮ እንደዚሁ ደግሞ በተሽከርካሪ ላይ የተጫኑ የቡድን መሳሪያዎች ወደዚህ ቀጠና ተጠግተዋል። ላሊበላ አካባቢ ያሉ የዓይን እማኞች ቅዱስ ላሊበላ ከተማ አካባቢ ያሉ የዓይን እማኞች በርካታ ወታደራዊ ኮንቮዮች ወደዚህ ሲሄዱ ተመልክተናል። የጦር መሳሪያዎችንም እየተጓጓዙ መሆናቸውን ተመልክተናል ሲሉ ገልጸዋል። በትንሹ አንድ የዓይን እማኝ ከ126 በላይ ወታደራዊ ኮንቮዮችና ተሽከርካሪዎች እንዲሁም ደግሞ የጦር መሳሪያዎች ወደዚህ ዛሬ ሲጓጓዙ ተመልክቻለሁ ብሏል። በነገራችን ላይ እንግዲህ ከላይ ካለው አጠቃላይ ውጥረት አንጻር አሁን የመከላከያ በዋናነት በ5 ግንባሮች ኃይሉን እያስጠጋ ሲሆን ከነዚህ ውስጥ ደግሞ 4ቱ ግንባሮች በአማራ ክልል ይገኛሉ። ሌሎቹ ደግሞ ንዑስና ዋና ግንባሮች በአፋር ክልል ይገኛሉ። በዚህ መሰረት እንግዲህ እስካሁን ከፍተኛ ወታደራዊ ክምችትና እንዲሁም ማጓጓዝ እየተደረገባቸው ካሉት 5 ግንባሮች መካከል አንደኛው ወልቃይት ነው። በወልቃይት ላይ ከፍተኛ የሆነ ኃይል ከደቡብ ምዕራብ ኢትዮጵያ ከምዕራብ ኢትዮጵያ እንዲሁም ደግሞ ከሰሜን መካከለኛው የኢትዮጵያ አካባቢ የተንቀሳቀሰ በርካታ ኃይል ወደዚህ ቀጠና እንዲገባ ተደርጓል። የጦር መሳሪያዎችን ጨምሮ ከወለጋ በመተከል በቤኒሻንጉል እንዲሁም ደግሞ በቡሬ ወለጋ ከአዲስ አበባና ከሸዋ ጨምሮ ወደዚህ ቀጠና በርካታ ኃይል ሲገባ እንዲሁም ደግሞ ሌላ በርካታ ኃይል ደግሞ እንደዚሁ በጠለምት ግንባር እንዲሰፍር ተደርጓል። የሁለተኛው ግንባር ነው። እንግዲህ በሰሜን ጎንደርና በወልቃይት ዞን 2 ግንባሮች ላይ ከፍተኛ ኃይል ሲሰፍር፣ ሶስተኛው ግንባር ደግሞ እንደዚሁ የዋገምራ ነው። አማራ ክልል በዋገምራ ትይዩ ወደ ተንቤን ቆላማ አካባቢዎች ባሉት ትይዩ አካባቢዎች እንደዚሁ በርካታ ኃይል እየተጠጋ ነው። ሌላው አራተኛው በአማራ ክልል የሚገኘው ግንባርም እንደዚሁ በወልዲያ ራያ ቆቦና አካባቢ ያለው ነው። በዚህ ቀጠናም በርካታ ኃይል እየሰፈረ መሆኑ ነው መረጃዎች የሚያሳዩት። ከነዚህ ከአራቱ ዋና ዋና ግንባሮች ወደ ትግራይ ካሉ ትይዩ ዋና ዋና መንገዶች ባሻገር አፋር ክልልም እንደዚሁ 2 ግንባሮች እና ሌሎች ንዑስ ግንባሮችም እንደዚሁ ኃይል እየተጠጋ ነው።
ይሄ ነው እንግዲህ እጅግ አሳሳቢ ሲል ኢንተርናሽናል ክራይሲስ ግሩፕ እያወጣው። በዚህ አጠቃላይ ሁኔታ ውስጥ እንግዲህ ዋና ዋናዎቹ አራቱ ግንባሮች ከአምስቱ በአማራ ክልል የሚገኙ ናቸው። ይሄ ነው እንግዲህ በተለይ ጦርነት ቢቀሰቀስ አሁን ካለው ቀውስ ደግሞ የበለጠ ቀጠናውን የበለጠ ቀውስ ውስጥ የሚከተው። ወደ ሌሎች መረጃዎች ነው የሚሄደው። ወደ ራያ ቀጠና ስንሄድ በራያ ከፍተኛ የሆነ ወታደራዊ የግዳጅ አፈሳ እየተደረገ ነው። ይህን የህወሓት ታጣቂዎች ናቸው እያደረጉ ያሉት። ከባለፈው የካቲት 5 ቀን ጀምሮ ላለፉት ተከታታይ 6 ቀናት በአለማጣ ከተማ፣ በራያ አለማጣ ወረዳ የተለያዩ ገጠራማ አካባቢዎች፣ ራያ ጥሙጋን፣ ራያ ዋጃን ጨምሮ በተለያዩ አካባቢዎች፣ ራያ ባላንና ራያ ጨርጨርና ትይዩ አካባቢዎችን እንዲሁም ደግሞ ኮረም ከተማ፣ ወፍላ ወረዳ፣ ዛታ ወረዳ ጨምሮ በርካታ አካባቢዎች ወጣቶች በብዛት ለግዳጅ ወታደራዊ አፈሳ እየታፈሱ ወደ ማሰልጠኛዎች እየተወሰዱ እንደሆነ ነው እየተገለጸው። ይህንን ተከትሎ ወጣቶቹ በተገኘው አማራጭ በሙሉ አካባቢውን ለቀው እየተሰደዱ እንደሆነ ለማወቅ ተችሏል። በዚህም ወደ ቆቦ፣ ወደ ሰቆጣ እንዲሁም ደግሞ ወደ ወልዲያና ወደ ተለያዩ የአፋር አካባቢዎች በርካታ ወጣቶች ቤታቸውን ለቀው ወጥተዋል። ወጣቶቹ በተገኙበት ነው የሚያዙት። ከዚህ በፊት በነበረ ጦርነት የሞቱ ታጣቂዎች ስም ዝርዝር ጭምር እንደዚሁ ለጥሪ በቀበሌ እና በመንገዶች ላይ በሚገኙ የማስታወቂያ መለጠፊያ ቦታዎች ላይ መለጠፉን የዓይን እማኞች ገልጸዋል። ከአሁን በፊት እንግዲህ በነበሩ ጦርነቶች የሞቱ ታጣቂዎች ጭምር አሁን በሕይወት እንዳሉ አድርጎ ጥሪ ማስታወቂያ ተለጥፏል። ልጆቻችሁን አልሰጣችሁም የተባሉ እናቶች እንደዚሁ እየተያዙ እየታሰሩ መሆናቸውን አለማጣ ከተማ የወጡ መረጃዎች ያሳያሉ። ባለፈው ሳምንት ጀምሮ እንግዲህ ከትግራይ እና ከራያ አለማጣ አካባቢዎች ወጣቶች ወደ ሌላ ቦታ እንዳይወጡ ኬላዎች እንዲዘጉ መደረጋቸው ነው የታወቀው። በአፋር፣ በሰሜን ወሎ፣ በዋግ እንዲሁም ደግሞ በሌሎቹ አካባቢዎች የሚያስወጡ መንገዶች እድሜያቸው ከ60 ዓመት በታች ለሆኑ የትግራይ አባቶችም ሆነ እንደዚሁ ጎልማሶች፣ ወጣቶች የተፈቀደ አይደለም። በዋናነት በተለይ ደግሞ እድሜያቸው ወጣት የሆኑ ከትግራይ እንዳይወጡ መከልከሉ ነው የታወቀው። በ6 ቀናት ብዙ መቶዎች የሚቆጠሩ ወጣቶች ታፍሰው ተወስደዋል። ወደ ራያ መሆኒ፣ ማይጨውና ወደ መሀል ትግራይ ነው ታፍሰው የተወሰዱት ሲሉ ነው የዓይን እማኞች ይህንን እየገለጹት። ሌላው መረጃችን ፋኖ ባለፈው በደቡብ ጎንደር በነበሩ የተለያዩ አካባቢዎች በተለይ በንፋስ መውጫና አካባቢ በነበረው ውጊያ ተይዘው የነበሩ በምርኮ ማለት ነው የሚሊሻ አድማ ብተናና የፖሊስ አባላትን የተሃድሶ ስልጠና ሰጥቶ ለመልቀቅ ዝግጁ መሆኑን እንደዚሁ ፋኖ ገልጿል። እንደ መረጃ ምንጮቹ ከሆነ በንፋስ መውጫ ከተማ በነበረው ውጊያ ተይዘው የነበሩ እና ከውጊያው በኋላ እጅ የሰጡ ማለት ነው 14 የሚሆኑ ምርኮኞች ተሃድሶ ስልጠና ሰጥቷቸው ጨርሰዋል። አሁን ወደ ቤተሰቦቻቸው ሊላኩ መሆናቸው ተገልጿል። ይሄ የራስ ጋይንት ተወርዋሪ ክፍለ ጦር በጨጭሆ ቀጠና ይህንን ስለማድረጉ ነው እየገለጸው። እንግዲህ በነበረው ውጊያ በእጁ የገቡ በርካታ የነፍስ ወከፍ መሳሪያዎች እንዲሁም ተተኳሾችን ጨምሮ እንደዚሁ ሪፖርት አድርጓል። ከነዚህ የተሃድሶ ትምህርት ተሰጥቷቸው ከሚለቀቁት መካከል የአንድ የቀበሌ ሊቀመንበርም ይገኝበታል ሲሉ ነው የገለጹት። ይህ እንግዲህ በተለይ በውጊያ ውስጥ በተለይ ኃይልን ለመሰብሰብ ከሚደረጉ መልካም ተግባራት የሚጠቀስ ነው የሚሆነው። እንግዲህ ምርኮኞች ሲያዙ ምርኮኞችን በአግባቡ መያዝ የአንድ የጦርነት አንዱ ሕግ ነው። በዚህ ሰዓት የነበሩ መረጃዎች እነዚህ እንደሚመስሉት። በነገራችን ላይ ከዚህ ጋር በተያያዘ አንድ ቪዲዮ እየተመለከትኩ ነበር። የመከላከያ ሰራዊቱን መለዮ የለበሱ እናንተ ቪዲዮውን የምትመለከቱ ትችላላችሁ የለበሱ ወታደሮች የፋኖ ደጋፊ በሚሉት ቤት ውስጥ ገብተው እህል፣ ዱቄት እና ሌሎች ሚሊሻዎች ጋር በመሆን የተቋጠረ እህል ሲያፈሱ ሲሳለቁ ያሳያል። ከጀርባቸው ላይ እንግዲህ የኢትዮጵያ ሰንደቅ ዓላማ አርማ የለጠፉ ናቸው ይህንን ሲያደርጉ የታዩት። እንግዲህ በሰራዊት ውስጥ በተደጋጋሚ ከሚወጡ የዲሲፕሊን ጥሰቶች መካከል የዲሲፕሊን ተግባራት መካከል እንደዚህ አይነቶቹ በብዛት ይጠቀሳሉ። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ